የጌታ ጸጋና ሰላም ከሁላችሁ ጋር ይሁን። መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ይላል። ወዳጆቼ ደግሞ የሐዋርያው ጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 2 ቁጥር 8 እስከ 9 ቃሉን ስንበላ ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ በሥራ አይደለም ይላል። ስለዚህ ወዳጆቼ ዛሬ የከበረ ጥሪ እንደገና ይዤ ወደ እናንተ መጥቻለሁ። እግዚአብሔር ፍቅር ነው። እግዚአብሔር ዓላማው በእኛ ላይ ፍቅር ስለሆነ አንድ ልጁን ሳይሰስት ምን ነው ባልሰጠሁኝ ሳይል አሳልፎ ሰጥቶናል። በአንዱ በእግዚአብሔር ልጅ ስም የሚያምን የዘላለም ሕይወት አለው። በአንዱ በእግዚአብሔር ልጅ ስም በማያምን ግን የእግዚአብሔር ፍርድ በሱ ላይ ስለሚኖር ቃሉ ሲናገር በአንዱ በእግዚአብሔር ልጅ ስም ያላመነ አሁኑኑ ተፈርዶበታል